ምን እንታዘዝ? አሌክስ ምን መሰለህ፣ ቦይፍሬንድ ይዛለው ግን የሆነ ሰዓት ላይ መቀጠል አልፈልግም፣ የሆነ ሰዓት ላይ መቀጠል እፈልጋለሁ። ዝም ሲሉ መቀጠል እፈልጋለሁ፣ በጣም ሲያወሩኝ ደግሞ ማቆም እፈልጋለሁ። አሁን ቦይፍሬንድ አለሽ? እንደዚህ ኖርማል ብዬ ያስኩት የለም። የማወራቸው አሉ። ማወራቸው ማወራቸው ማለት እንዲሁ ዝም ለምታወራው አለ አይደለ? በቴክስት ጅንጃ ነው እንደዛ ነገር። አዎ። ስንት ናቸው? 4። በምን ተዋወቀሻቸው ነው? 2ቱን ቲክቶክ ላይ፣ 2ቱን ደግሞ ሱፐር ማርኬት ምናምን ስትሄድ ዝም ብለህ በአጋጣሚ የምትገናኘው ነገር አለ አይደለም? እሺ፣ እንደዛ ነው የተዋወቁት። ስለምንድን ነው የምታወሩት? በቃ ኖርማል ወሬ ስለ እወዳለሁ እወድሻለሁ ምናምን እንደዚህ አይነት ወሬ ነው የምናወራው። ግን የሆነ ሰዓት ላይ በቃ መቀጠል አልፈልግም። 4ቱንም ትወጃቸዋለሽ? ሁሉንም አልወዳቸውም። ታዲያ ለምንድን ነው የምታወሪያቸው? እንዲሁ ብቸኝነት ምናምን ሲሰማህ የምታወራው ነገር አለ አይደለም? የሆነ የራሴ የምለው ሰው እስካሁን ልቤ የገባ ሰው የለም። እድሜሽ ምን ያህል ነው? 27። ሚዩት አድርጊና አዳምጪ። አንደኛ ነገር ይኸውልሽ፣ ከ4 ሰው ጋር በተመሳሳይ መልኩ ስለ ፍቅር ማውራት ጤናማ ላይ ማለት እንደው ዝም ብለሽ በቃ ጊዜው እንዲሄድልኝ አይነት ብለሽ እንዲሆን ትክክል አለ። ለምን መሰለሽ? አሁን አንድ ነገር በአንድ አይነት አቅጣጫ ብቻ አይደለም ማየት ያለብን አይደለ? አዟዙረን ማየት አለብን። አሁን አንቺ ምናልባት ልታወሪ ትችላለሽ፣ ወይም ምንም ላይሆን ይችላል። አንደኛም ሲደውልልሽ ማውራት፣ ሌላኛም ሲደውልልሽ ዝም ብለሽ አውርተሽ ሳትስቀሽ ልትዘጊ ትችላለሽ። ከነዚህ ወንዶች ፍቅር ውስጥ እየገባ የሚመጣና በአንቺ አማካኝነት የሚጎዳ ሰው ሊኖር ይችላል። በተቻለ መጠን ሰዎችን ከመጉዳት ነው መራቅ ያለብን። ገብቶሻል? በቃ አስበንም ይሁን ሳናስብ በተቻለን አቅም ሰዎችን መጉዳት የማንችልበት ሁኔታ ላይ መገኘት መቻል አለብን፣ ለህሊናችንም ስንል። ገብቶሻል? ስለዚህ አሁን ለአንቺ ምንም ላይሆን ይችላል። አውርታሽ ተሳስቃችሁ ምናምን ልትለያዩ ትችላላችሁ። ግን ከ4ቱ አንዱ ወይ ከ4ቱ 2ቱ ሊሆን ይችላል ከምታወሪያቸው ውስጥ የእውነት በአንቺ እየተሳበ ፍቅር ውስጥ እየገባ በጥልቀት እየወደደሽ የሚመጣ ሰው ሊኖር ይችላል። ያኔ የሰው ልብ ትሰብሪያለሽ። ያ ደግሞ ሰው የዘራውን ነው የሚያጭደው። ነገ አንቺም ተራምደሽ ህይወት ለመስረት ልቀጥል ስትይ እዚህ ጋር ሰው ጎርተሽ ነውና የምትይዥው የዘራሽውን ታጭያለሽ። ማንም ሰው አይደለም ይፈርድብሽ፣ ፈጣሪም አይደለም። ጊዜ ራሱ ዳኛ፣ ፈጣሪ ጊዜን ዳኛ አድርጎ ሹሟል። ስለዚህ ጊዜ ራሱ በራሱ ጊዜ መጥቶ ፍርዱን ይሰጠናል። በተቻለሽ መጠን ሰዎችን ላለመጉዳት በምታደርጊው ጥረት ውስጥ አለመዋሸት። ማቶጁ ከሆነ አቶጁ ኖርማል፣ እንደዚህ የስራ ባልደረባ ቤስት ፍሬንድ ምናምን ችግር የለውም። ታወሪያለሽ፣ የምታወሪውም ቶን ወሬውም ይለያል። አሁን ግን በፍቅር አይነት ቶን ነው እያወራሽ ያለሽው። ስለዚህ ያ ደግሞ ትክክል አይደለም። ከዚህ አይነት ልምምድ ውስጥ ውጪ። በተቻለሽ መጠን ከ4ቱም ጋር ያለሽን ርቀት እየጠበቅሽ እየራቅሽ ከህይወትሽ አስወጫቸው። እነሱ ምናልባት ቆዳ ገፋፊ ይሆናሉ። ገብቶሻል? አታውቂም። ሁለተኛ ፍቅረኛ የሚያዝ የሚል ወይ ቦይፍሬንድ የሚያዝ የሚል ፕሮግራም አይኖርሽ ውስጥ። ምናልባት ቲኔጀር ሆነን እንኳ አድርገነው ሊሆን ይችላል። ቦይፍሬንድ ገርልፍሬንድ ያለን ተጃጅለን ምናምን ሁላችንም ማለት ነው። በበሰልንበት ጊዜና ከጊዜ በኋላ ነገሮችን
ባስተዋልንበት ጊዜ ግን ፍቅረኛ የሚባል ነገር እንደማይጠቅም ትክክሉ ነገር እሱ ነው። በእምነትን ብትሄጂ በየትኛውም ሃይማኖት ፍቅረኛ መያዝ የተከለከለ ነው። ትዳር ነው መያዝ ያለብሽ። ያ ደግሞ በጣም ዋጋ ያስከፍላል፣ ጊዜ ይፈልጋል፣ ትዕግስት ይጠይቃል። የፈጣሪ እጅ መግባት አለበት። ጸሎት አድርገሽ ጊዜ ወስደሽ ትክክለኛው ሰው እስኪመጣ በትዕግስት ዓመታት ልጠብቂ ትችያለሽ። በዚህ መንገድ ራስሽን አስከብረሽ ሲንግል ሆነሽ ብዙሽን ብታሳልጭው ከቦይፍሬንድ መያዝ ከሚለው ሀሳብ ውጭ ሌሎች የህይወት ጉዳዮች ላይ ብታተኩሪ፣ ስራ አለ፣ ጤና አለ፣ ገንዘብ ለገንዘብ መስራት አለብሽ፣ ማህበራዊ ህይወት አለ፣ መንፈሳዊ ህይወት አለ፣ ብዙ የህይወት ክፍሎች አሉ። እነዚህ ላይ ትኩረት አድርገሽ ብትሰሪ ያኛው ደግሞ በራሱ ጊዜ ይመጣል ብዬ አስባለሁ። በዚህ መልኩ ነገሩን ብታሳልጭው ሸጋ ይመስለኛል። አይመስልሽም? ይመስለኛል። እንደዛ አድርጊሽ። አመሰግናለሁ። እኔ እኮ ወንዶችም ሴቶችም አንድ በነፍስ ወከፍ አንድ ሰው 4 ኖሮት እንዴት ነው የፍትሃዊ የፍቅረኛ ክፍፍል ሊኖር የሚችለው? አሁን እንደኔ አይነቱ ጥላቢስ ቆሞ ቀር የሆነው አንዳንድ ወንዶች በነፍስ ወከፍ 5 እና 6 ከዛም ሲያልፍ 10 ፍቅረኛ እየያዙ ነው። እስቲ ለቀቅ አድርጉልን ጎበዝ። አትሊስት አንዳንድ እንኳን ለቀቅ አድርጉልን ይድረሰን። አንዱ በነፍስ ወከፍ 4 ይዞ 5፣ 10፣ 15 ይዞ ሌላው ደግሞ የወንደኔ አይነቱ ቆመን ቀረን። ስለዚህ 10፣ 15 ያላችሁ ለቀቅ አድርጉልን፣ እኛም ይድረሰን። እንዴ ይህ ግፍ ነው። እሺ ሴቶችም እንደዛው 4፣ 5 ምናምን በዙሪያቸው ለቀቅ አድርጉላቸው። ለሌሎቹ ጥሩ አይደለም። እሺ ጤና ይስጥልን። ሰላም፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? እኔ ምክር ፈልጌ ነበረ። እሺ ንገሪ። እኔ አስተዳደጌ ቤተሰብ ምናምን የለኝም እና ከቤተሰብ ውጭ ሆኜ ነው ያደግኩት ሰው ጋር ነው እና አሁን አግብቼ ምናምን ከእሱ ጋር አልተስማማንም። አንድ ልጅ ወልጄ መጥቼ ነበር እና አካውንት ምናምን ሳልከፍት ነው የመጣሁት። አሁን እንዴት ላደርግ? ብር ምናምን የማኖርበት ልጄም ሰው ጋር ነች እና እንዴት አድርጌ ነው መርዳት ያለብኝ? በጣም አፈጠንሽው እና አልገባኝም እና እስቲ ከስር መሰረቱ ንገሪኝ። ስልህ እኔ አሁን አስተዳደጌ ምናምን ሰው ጋር ሆኜ አድቄ እየኖርኩኝ ከዛን የሆነ ትምህርት ላይ ነበርኩኝ ያንን ጨራርሼ ምናምን ከዛ ሴትዮዋም እንደዚህ በማልፈልግበት ሰዓት አገባሁኝና ከሱ ጋር አልተስማማንም። ከዛን ልጅም በማልፈልግበት ሰዓት ምን ማለት ነው? ያን ሳይመቻችልኝ ነው ያገባሁት። ቤተሰብ ምናምን ስለሌለኝ እዛ የምኖርባት ሴትዮ በቃ ተገድጄ አይደለም አልፈልግም ሂጂ ምናምን ስትለኝ የሚሄድበት ስላልነበረኝ እሱን አገባሁት። ግን ፈልገሽ? አዎ በሰዓቱ ያኔ ሂጂ ምናምን ስትለኝ እኔ ቆይ እያልኩኝ ሂጂ ምናምን ስትለኝ የሚሄድበት ስላልነበረኝ እሱ ጋር ማግባት ብቻ ነበር አማራጭ። እሺ ከዛን አገባሁኝ፣ እየኖርኩኝ ወለድኩኝ። አልተስማማንም፣ ትቼው መጣሁኝ። አሁን ልጄንም ቤተሰብ ጋር አድርጌያት፣ ያኔ የሩቅ ቤተሰብ ናቸው። ትቼው ማለት ቆይ ህጋዊ ነው ጋብቻችሁ? አዎ ህጋዊ ነው። ትቼው መጣሁ ማለት ተፋታችሁ ነው ወይስ ተጣልታችሁ ዝም ብለሽ መጣሽ? ተጣልተን በቃ አልፈልግም ምናምን ብዬ ፍታኝ ምናምን ስለው እምቢ አለ። እምቢ ሲለኝ ምንም አማራጭ ስለነበረ ልጄን ለማሳደግ መጣሁ። ምንድን ነው ያጣላችሁ? አንስማማም በቃ እኮ ምንድን ነው ያላግባባችሁ ነገር? በቃ ይጨቃጨቃል ምናምን። እሺ አሁን እኔ ከእሱ ጋር እንድተስማማኝ ሳይሆን አሁን ልጄን እንዴት አይነት መንገድ ነው መርዳት የምችለው? ሰው ጋር ነው ያለችው። እኔ አካውንት ምናምን ከፍቼ አልመጣሁኝም እና ማምነው ሰው ምናምን የለም እዛ ምንም ማንም ከጎኔ የለም። ልጅሽ የት ነች? የሩቅ ዘመድ ጋር ናት። ቤተሰብ ጋር ነው፣ የሩቅ ዘመድ ናቸው። እሺ አሁን የገንዘቡ ነገር ነው ያሳሰበሽ? አዎ እንዴት ነው መለወጥ የምችለው? የትስ እያኖርኩ ነው። የት ሀገር ነው ያለሽው? እኔ ሳውዲ ነው እኮ። ሳውዲ በህጋዊ መንገድ ነው የምትሰሪ? አይደለም ህገወጥ ነኝ።
ባንክ አካውንት የለሽም ሀገር ቤት? አሁን እንግዲህ አሁን ያለሽበት ሀገር ህጋዊ ብትሆኝ ባንክ አካውንት መክፈት ትሺ ነበር። እንደዛ ይቻል ነበር። አሁን አትሺ፣ ህገወጥ ነሽ። ሀገር ቤትም ምንም ዘመድም የለኝም ብለሽም። ስለዚህ እንግዲህ ያለው አማራጭ ገንዘቡን ይዘሽው ያለሽበት ሀገር በምትሄጂበት ሰዓት አንድ መፍትሄ ማበጀት ነው። እንግዲህ እዛ ወይ የሚተባበሪ ሰው ካለ ብሩን ልከሽው ከዛ ወዲያው ወደ ሀገር ቤት ሄደሽ ገንዘብሽን ትወስጂበት ሁኔታ መፍጠር ነው እንጂ አሁን ሁሉም ነገር እዛም እዚህም ዝግትግት ያለው ሆነ ገብቶሻል። ወይ ደግሞ እንዳልሽው ያለሽበት አትችልም። ወርቅም ልግዛ ብትል እሷ እኮ ህገወጥ ነች። አሁን ተነሳ ብትያዝ ያላትን በሙሉ ጥላ ነው የምትሄደው። ማለት ንብረቴን ሊያዝ አትልም። ህገወጥ ስለሆነች ብትያዝስ አንድ ቀን ማለት ነው። አንድ ክፉ ቀን ቢመጣና የሰራችበትን በሙሉ እዚሁ ትታው ነው የምትሄደው። ስለዚህ እንግዲህ እስካለሽ ድረስ ያለሽበት ቦታ ገንዘቡን ያዥ በእጅሽ። ከዛ እንግዲህ አገር ቤት እንደመሄድ ስታስቢ ያኔ እንግዲህ አገር ቤት ሊተባበረሽ የሚችል ልታምኙ የምትችሉ ሰው ካለ ነው እንጂ በጣም ከባድ ነው። ያንቺ ምንም ቤተሰብ የለም፣ ምንም አልሽ፣ ምንም ቤተሰብ የለሽም፣ እናትም አባትም ምንም የለኝም። ትችላለች ወርቅ በደረሰኝ። አይ ችግሩ ምን መሰላችሁ? አሁን እሷ ህገወጥ ነች። ህገወጥ ከሆነች ደስታ ልታስቀምጥ ወርቅ ትሄጂበት ተይዘሽ ከሆነ የምትሄጂበት ሁኔታ የምታመቻች ከሆነ እሱም ጥሩ መንገድ ነው። ግን ድንገት ብትያዢ መቼም የያዘሽ አካል ትንሽ ሻንጣዬን ልሸክፍ እስቲ ልብሴንም ያለኝን ነገር ላዘጋጅ ስትይ እሺ ብሎ እንትን አይልሽ። ከነለበሹ ልብስ ነው የሚሸኙሽ። እስከማውቀው ድረስ እንደዛ ነው። ሰው ቢቻል እንግዲህ አሁን ብዙ ሳይሄድ ወደ ሀገርሽ የምትመለሽበት ሁኔታ አመቻችተሽ ሄደሽ አካውንት ከፍተሽ ባንክ አካውንት ከፍተሽ ልጅሽን አይተሽ ከዛ በኋላ መተሽ የምትሰሪበት ሁኔታ መፍጠሩ የተሻለ ነው። ግን አሁን ባለው ሁኔታ አትጨናነቂ። ያን ያህል አጣዳፊ ይሄ ነፍስ ሲል የሚያደርግ ሁኔታ ላይ አይደለሽ። ግን አስቢ ቁጭ ብለሽ መፍትሄ አገር ቤት የሆነ ሰው ካለ አንድ ሰው ይህ ሰው በቃ እንደው ቆዳይን አይገፍልኝም ብለሽ የምታስቢ ከሆነ በዛ ሰው ገንዘቡን ትልኪና ልክ ወዲያው ሄደሻል። ግን ባለፍኩበት መንገድ ላይ እንዳታልፍ ማለት ነው እኮ። ልጅሽንማ ችግር የለውም እኮ አሁንም እኮ ብለሽኛል። እኔ ገንዘቡን የት አስቀምጣለሁ የሚለው አይደል ያሳስበሽ የምትሰሪው? አዎ እኮ እዛ ባደርግ ብሰራላት ለልጄ በቃ አንዳንድ ነገሮች እዛ እሱ ሀገር ለአባቶቿ ቤተሰቦች ጋር ማለት ነው። አይደለም አሁን ይኸውልሽ፣ ሁልጊዜ የምትልኪ ከሆነ ገንዘቡ ሊጠፋ ይችላል። መሆን ያለበት እንደው ልትሄጂ ስትይ ወይ የሰው ገንዘብ ነው እንደዚህ ምናምን ብለሽ ገንዘቡን አንዴ ትልኪውና መጠኑ ብዙም ቢሆን ምናምን ወዲያው ወደ አገር ቤት የምትሄጂ ከሆነ ወዲያው ላጥ ብለሽ ሄደሽ ገንዘቡን ወዲያው ሳያጠፉትም ምንም ሳያደርጉት የምትረከቢበት ሁኔታ ካለ እንጂ አሁን አንቺ ሁሉንም ነገር ድፍንፍን አድርገሽው መጣሽ። አካውንት እንዴት አትሊስት አንድ አካውንት እንኳን ቢኖርሽ ጥሩ ነበር በስምሽ አገር ውስጥ ገብቶሻል። ወይ ደግሞ ያለሽበትም ሀገር ደግሞ ህጋዊም ደግሞ ብትሆኝ አሁን ከሁለቱም ነገር መፍትሄ ለማምጣት በጣም አስቸጋሪ ነው። አሁን ለሀሳብ አሁን ሰውን ብጠይቂ እንዴት ላድርግ ብትይ ሀሳብ ለመስጠት በጣም ከባድ ነው። ግን አሁን ያለሽ አማራጭ አሁን በቃ በዚህ ሰዓት አሁን ለምሳሌ ጠረጴዛሽ ላይ ጥሩ አማራጭ ካለ ጥሩን ትመርጫለሽ እኮ። ጥሩ ከሌለስ ያለው አማራጭ በሙሉ መጥፎ ከሆነና አንድ አማራጭ መምረጥ ግዴታ ካለብሽ ብሩን ያዥው የምትሰሪበት ቦታ አሁን ለማንም አትላኪ። ምክንያቱም ማንንም የምታምኝበት ሁኔታ አይደለም በዚህ ሰዓት ያለው። ሰውን ማመን በጣም ከባድ። ይህን እናትና አባት ራሱ ቢኖርሽ እንደው እየላክሽ አስቀምጦልኝ እንኳን አይደለም እንድትያቸው ልልሽ የፈለጉት። አንዴ የሰው ገንዘብ ነው እስቲ መተው የሚወስድ ሰው አለ አስቀምጡት እና ቶሎ ብለሽ ሀገር ስቴጂና እኔ ተቀብለሽ ወዲያው እንደዚህ ለማድረግ ነው። ገብቶሻል? አሁንም ልጅሽ ያለሽበት ቦታም ጥሩ ናቸው ብሎ የሚባል ነገር የለም። ገንዘብ ማይቀይረው የለም። ገብቶሻል? ገንዘብሽን ያዢ፣ ለልጅሽ የሚያስፈልገው ላኪ፣ ለምንም ለልብስም ለጫማም ሲሉሽ። ግን ለአንቺና ለልጅሽ ህይወት ግን ጥሪት ለማፍራት ቅርስ ለማስቀመጥ ነገ ለፍተሽ መና እንዳትቀሪ
ብሩን ያዡና ከዛ እንግዲህ ለመሄድ ወደ ሀገሬ በቃ ጠቅልዬ ሊሄድ ነው ብለሽ በምታስቢበት ሰዓት ያኔ እስከዛ እንግዲህ እግዚአብሔርም መፍትሄ ሊያመጣልሽ ይችላል። እስከዛ ጠብቂ። እሺ አሁን ምሳሌ ብሩን አጠገቤ ሳስቀምጥ ምናምን እኔ ከህገ ወጥ ስለሆንኩኝ ቤት ምናምን ስቀያይር ያ ብር የሆነ አንዳንዱ ቦታ ላይ ይፈትሻሉ እና ቢያገኙብኝ የሰራሁት አይመስላቸውም እና ቢይዙብኝ። አይ ነግረሽ ነው አሁን ስትገቢያ እንጂ ምን አስደበቀሽ? ሌላ ቦታ ሰርች ያለው ሰርች ያገኘሁት ገንዘብ ይሄ ያለ ብለሽ አስቆጥረሽ ምናምን መግባት ነው እኮ ልታረጊ የምትችይው እንደዚህ እያልሽ ለማለት ነው። ምክንያቱም አሁን እኮ አንቺ ያለሽበትን ሀገር እኮ ህገ ወጥ ነሽ። ይህ ማለት በህግ የምትፈለጊ ነሽ ማለት ነው። ፖሊስ ኤኒታይም ከያዘሽ ወርቄን ማቄን ጨርቄን ምናምን እንድትይ አይፈቅድልሽም ብዬ አስባለሁ። የዚህም ሀገር እንደዛ ነው። ሰዎች ሲያዙ ከነነጠላ ጫማሽ ነው የሚልክሽ። ሱቅ መርፌ ልግዛ ብለሽ ወጥተሽ ፖሊስ ከያዘሽ ኧረ አንዴ ሻንጣ አለኝ ምናምን የሚባል ታሪክ የለም። መኪናው ስትገቢ ትበያለሽ፣ ፖሊስ ጣቢያ ትሄድሽ፣ ወደ ሀገርሽ የምትሄጂው ወርቅ ምናምን ብትገዢ እንደዛ እንዳይሆን ማለት ነው። ገብቶሻል? ገንዘብ እንዳለሽ ሰው ቤት ስትገቢ መቼም ደብቀሽ ካስገባሽ ሰርቀሽን ነው ምናምን እንዳይሉ ያንን አስረድተሽ ምናምን እንግዲህ በቅንነት ከተባበሩሽ። ከዛ ውጭ ያለው ነገር ከባድ ነው። ከሀገር ቤትም በጣም ከባድ ነው፣ እዚህም ከባድ ነው። ከባድ ከሆነ ግን ልናደርግ የምንችለው ነገር ምንድነው? ባለው ነገር እያመቻመችን ጸሎት እያደረግሽ ፈጣሪ እንዲጠብቅሽ የምትገቢበትን ቦታ በተቻለሽ መጠን ደበቅ አድርገሽ በማስቀመጥ ቶሎ ብለሽ ደግሞ ሂጂ ወደ ሀገር ቤት፣ ብዙም አትቆይ። እሺ እሺ፣ አመሰግናለሁ። እሺ አመሰግናለሁ። በጣም ከባድ ነው የእሷ ጉዳይ አይደል? እናንተ ደግሞ ሞር እዛ ሰው ሀገር የምትሰሩ ሰዎች የምታሳልፉት ነገር ስላለ ሀሳብ ስጧት በውስጥ መስመር እንዲህ ብታደርግ የሚለው ግን ከሁለቱም የሆነ ነገር የለም። እንዲህ አይነት እኔ ገብቶኝም አያውቅም። ከዛም ከዚህም በቃ እንዲሁ ጥርጥር ያለ በጣም ከባድ ነው። ሊሰርቋት ይችላሉ አይደል? ገንዘብ ሀገር ቤት ደግሞ ማን ልታምን ትችላለች? ሁሉም በተለይ አሁን በቃ ሀገር ቤት ኑሮም ስለተወደደ ሰው አንገት ሊል ምክንያት ነው የሚፈልገው። የሆነ ትንሽ ቀዳዳ ነው የሚፈልገው። ማጅራትህን ብሎ ያለህን ይቀበል ማለት። ጤና ይስጥልኝ። ሄሎ አይ አረቦቹ ምናምን እንደውም ትንሽ ሊሻሉ ይችላሉ ከሀገር ቤት ካሉት ከማታውቃቸው ሰዎች። እንደው ቅን አረብ ከገጠማት በቃ እዛ ያለው እኮ እዛ ያሉት ሀገር ቤት ያሉት እኮ አይራሩላትም። ሲጀምር ጥሩ ናቸው። እሱ አሁን በቃ ልጇን ስለያዙላት ጥሩ ናቸው ብላ ነው የምታስበው። ጥሩ ገንዘብ ሲያገኝ ሰው እንዴት እንደሚከርበት በ90 ዲግሪ። ጤና ይስጥልኝ። እንዴት 90 ዲግሪ እንዴት እንደሚከረባበት እንደ ካርታ የሚገለባበት ማወቅ ከፈለጋችሁ ሞክሩት። ለምን ዕቁብ አትገባም? ይሄ ደግሞ የባሰው። ጤና ይስጥልን። እሺ ቀጣይ በር ላይ አብዛኛው አይሰራም። የሚሰራው ጋር እስክንደርስ ድረስ እንቀጥላለን። ወርቅ ባንክ መቀመጥ ይቻላል። ጤና ይስጥልን። ኢትዮጵያ ችግር ማውራት ሳይሆን አስቀምጥልሻለሁ ብሎ ይወስድና ካለበት ችግር አንጻር ያጠፋውን ገንዘቡ ገብቶሻል። በቃ እተካዋለሁ ብሎ ሊያጠፋው ይችላል። ከዛ መተኪያ ይጠፋዋል። ይሰማል። እሺ ቀጣይ ቶሎ ቶሎ የሚደር ባልተብየው ደግሞ ይሰማል። ሰላም ይሰማል። ሰላም እንኳን ደህና ቆያችሁ። ሰላም ነው የሚያስከን ፈጣሪ። ምን እንታዘዝ? ምክር ፈልጌ ነው። ንገሪኝ። እሺ እኔ ባለትዳር እና የልጅ እናት ነኝ።
ልጅ ስለሚያስቸግር እዚህ እንግዲህ ታገሱኝ። እሺ ችግር የለም። እና ሳላስብ የሆነ ነገር ገጠመኝ እና እዚህ ላይ እንድትመክረኝ ፈልጌ ነው። እሺ ንገሪኝ። እሺ እኔ ለስራ ውጪ ነኝ ያለሁት እና ከዛ በፊት ከመምጣቴ በፊት ግን የትምህርት እድል አግኝቶ ነበር። ከዛም እኔም በቃ ሄዶ እንዲማር ነበር እኔ ፍላጎቴ፣ ገፋፍቼው ሄደ። ከዛም በኋላ እኔ ከልጄ ጋር ቀረው እና ወደ ቤተሰብ ሄድኩኝ። ከዛም በቃ ብዙ ነገር አሳልፍ ያለው እሱ ትምህርቱ ላይ ነው እና በዛ መካከል ልጄ 2 ዓመት ስትሞላልኝ ወደ እዚህ መጣው። ለምን 4 ዓመት ስለሚማር እሱ 4 ዓመቱን እኔ ቁጭ ብዬ ከማሳለፍ እሱ ከዛ እስከሚወጣ እኔ ደግሞ ሄጄ 2 ዓመት ምናምን 3 ዓመትን ብሰራ ብዬ ከዛ ልጄን ቤተሰቦቼ ጋር አስቀምጬ ወደዚህ መጣው ማለት ነው። በዚህ መካከል ብዙ ነገር እናሳልፋለን። በቃ መራራቅም ትንሽ እንትን ይላል መሰለኝ። ያው ትዳር ይዞ መራራቅ ማለት ይከብዳል። ግን እዛኔ እኔ ሳስበው በቃ እሱ ሄዶ እንዲማር ስወስን እንደዚህ አላሰብኩም ነበር እና በመሀል ብዙ ነገር አሳልፍኩኝ፣ ብዙ ነገር ሆንኩኝ። ይሄን ሁሉ ተቋቁሜ እዚህ ደረስኩኝ። ከዛን እሱ በፊት ከኔ በፊት ፍቅረኛ ነበረች። ከዛ ያወራሉ ማለት ነው በስልክ። እሷ ቆይታ 2 ወር 3 ወር ምናምን ጠፍታም ትደውልለታለች ለሱ። እኔ እያለሁ ራሱ አንዴ ሰምቼ ነበረ። ከዛ ለምንድን ነው እንደዚህ አይነት ነገር ብዬ ስጠይቀው በቃ ዓመት በዓል ሲመጣ ምናምን ነው እንኳን አደረሰክ የምትለኝ ምናምን አለኝ። እኔም ደግሞ በቃ ብዙም መጫን አልፈለግኩም። ለምን ራሴ እታመናለሁ፣ ታማኝ ነኝ ብዬ ነው የማስበው እና እንደዚህ አይነት ነገር ይከሰታል ብዬ በፍጹም በህይወቴ አላሰብኩም፣ አልገመትኩም። ከዛን በጭራሽ እዚህ ከመጣው ጀምሮ በቃ እኔ እዚህ ስመጣ ነገርኩት። ለምን በሱ ቤተሰብም በጣም ብዙ ተቃዋሚ ስላለ በቃ ነገርኩት አስቀምጬ ማለት ነው። ልመጣስ በቃ እንትኔን ሲጨርስ ፕሮሰስ ምናምን ጨርሼ በቃ መጣልኝ። ከዛን አስቀመጥኩትና አንተ ከኔ መለየት የምትፈልግ ከሆነ እኔ በቃ ራሴን አውቄያለሁ። እኔ ለሰው ክፉ አይደለሁም። እኔ ለአንተም ክፉ አይደለሁም። ለአንተ ክፉ ብሆን አትሄድ፣ ልጅን ወልደ ወደ ነው የምትሄደው ብዬ ላስቀምጥ እችላለሁ። ግን እኔ ሄደ እንድትማር ከዛን ተምረ ደግሞ ነገ የተሻለ እድል እንድታገኝ ይሄን አስቤ ነው እንድትሄድ ያደረኩት እና ብዙ ነገር አሳልፌያለሁ። በቤተሰቦች ደግሞ እኔ እንትን አይደለሁም። ለዛ አንተ ይሄንን ውሳኔ ወስን። ከኔ ጋር መሆን ከፈለግ ይሄው እኔ እስከምትወጣ ጠብቅሃለሁ። ሄጄም እስከዛ የሆነ ነገር ይዛለሁ ብዬው በቃ ነገርኩት። ከዛ እሱ እንትን አለኝ፣ እኔ ከአንቺ ጋር ነኝ፣ በህይወቴ ከአንቺ ላይ መደረብ አልፈልግም፣ ሌላ ትዳርም መያዝ አልፈልግም፣ የፈለገ ሰው የፈለገ ይበል ምናምን አለኝ እና ከዛ አሳመነኝ ማለት ነው። ከዛ አሳምኖኝ መጣሁ እኔ ወደዚህ። እሱ እንደዛ ስላለኝ ምንም ነገር አላሰብኩም። ከዛ 2 ዓመቴ ልጨርስ ነው አሁን እዚህ። ለካ አሁንም ያወራሉ ከልጅቷ ጋር። እኔ አላውቅም ይሄንን ነገር። እኔ በቃ ታማኝ ነው ብዬ ነው ማስበው ማለት ነው። በጭራሽ አላስበውም። ከዛን በሱ ቁጥር ነበረ
ዋትሳፕ የከፈትኩት እኔ ደግሞ ማለት ነው። እኔ ነኝ የምጠቀመው፣ እሱ አይጠቀምም፣ ግን በሱ ቁጥር ነው። ከዛን 1 አመት ሙሉ ሲያወሩ ቆይተው መጨረሻ ላይ እሱ ብሎክ ሲያረጋት ነው መሰለኝ እሱን ፍለጋ በዋትሳፕ በኩል መጣች እና ጻፈችልኝ። ከዛም ማናት ብዬ ስጽፈው በሰላም ገባክ ወይ ምናምን ብላ፣ እሱ ደግሞ ለእረፍት ነበር የሚሄደው ይህን ክረምት ሲያልቅ እንትኑ ሲያልቅ ማለት ነው ከዩኒቨርሲቲው ማለት ነው። ከዛ በሰላም ገባክ ወይ ምናምን ብላ ስጽፍልኝ እንዲህ አልኩኝ በቃ። ከዛ ሳይ ፎቶዋ እሷ ነው፣ ስሟ እሷ ነው። ከዛ እኔም ደግሞ ለሱ ሳልናገር ዝም ብዬ መጻፍ ጀመርኩኝ እሱም መስዬ ማለት ነው። ከዛ አንድ በአንድ ያደረጉትን ነገረችኝ፣ አንድ በአንድ። እኔም እልህ ያዘኝ። ከዛ ስነግረኝ ጠየቅኩት እሱን የምታወራው ሰው አለ ወይ በቃ ያዝ አልኩኝ። በኢሞ ሲደውልልኝ ሁልጊዜ ደግሞ ይደውልልኛል፣ ቀንም ይደውልልኛል፣ ማታም እናወራለን ሁልጊዜ። ለዛ ስባል በቃ አላሰብኩም እኔ እንደዚህ አይነት ውስጥ ይገባል ብዬ ምንም ነገር አላሰብኩም። ከዛ እሷ እንደዛ ስትለኝ ይሄ ቁጥር ያዘው አልኩኝ። ከዛን ያዘ። ምንድነው ምን ብሎ ነው ይወጣልክ? እንደዚህ ለምንድን ነው የምታወሩት? እስካሁን ምንድን ነው ያላችሁት ግንኙነት? ከዛ ሲላይ ብዬ ስጠይቀው ዝም ብላ ነው የምትደውለው፣ ስደውልልኝ አወራታለሁ። ከዛን ይሄ ብቻ ነው ማውራቴም ትክክል አይደለም ይቅርታ አድርግልኝ ምናምን አለኝ። ከዛ እኔ በቃ በጣም ተናደርኩኝ። በቃ አታወራኛውን ብዬ ለሱ ዘጋውትና ወደ እሷ ሄድኩኝ። እሷ ደግሞ አትተውም፣ እሱን ስለመሰልኩት አትተወኝም። ቪዲዮ ምናምን ትልካለች፣ በቃ ሆዱን የሚያባቡ ነገሮች ትጽፋለች፣ በቃ ብዙ ነገር ትጽፋለች ማለት ነው። ከዛ እኔም ደግሞ አንድ በአንድ እነሱ ያረጉትን እሱን መስዬ ተቀበልኳት ማለት ነው። አንድ በአንድ የዛሬ አመት እንደተገናኙ ቤታቸው ድረስ እንደሄደች አብረው እንዳደሩ ሁሉ ነገር አንድ በአንድ እግዚአብሔር እኔ ራሴ እንዴት እንደዚህ እንዳደረኩኝ እስከሚገርመኝ ማለት ነው። አንድ በአንድ ተቀበልኳት ከሷ ከራሷ ጻፈችልኝ። ከዛ እሱን ስክሪንሻት አድርጌ አስቀመጥኩትና አሁን እኔ መረጋጋት አለብኝ አልኩኝ። ለምን ይሄን ነገር ስላልጠበቅኩት። ከዛ እስክረጋጋ 1-3 ቀን ምናምን ዘጋሁት። በቃ መናገር አልችልም ብዬ ማለት ነው። እኔም አመመኝ። ከዛም በኋላ በቃ እሱ ደግሞ ይቅርታ አድርጊልኝ ሲደውል ይቅርታ አድርጊልኝ፣ በቃ ማውራቴ ትክክል አይደለም እመን አልኩት። ከዛ እኔ ደግሞ ክርስቲያን ስለሆንኩኝ በመጽሐፍ ቅዱስ ማልልኝ እቺ ሴትዮ ቤት ድረስ ጠርቻት አብሬያት አላደርኩም በልና ማልልኝ አልኩኝ። ከዛ አልምልም ማለት ከዛ በቃ ማትምለው ከሆነ አንተ በቃ አርገዋል፣ አንዴ እምነቴን በልተዋል፣ እንዴት ብዬ ነው ማምነህ አልኩና ከራሴ ጋር ልማከር ብዬ በቃ ብዙ መናገር አልፈለኩም። በጣም ነው የተሰማኝ፣ ልቤ የተሰበረው። ከዛም በኋላ በቃ ተሳስቻለሁ አለ መጥቶ ማለት ነው። ቆይቶ መጣና ተሳስቻለሁ፣ እንደዚህ እንድሳሳት ያደረገኝ ብቸኝነቴ ነው። እሷ ደግሞ ትጽፋለች፣ እኔ እንደ ቀልድ ነበረ እዛኔ ስንጣላ እኔና አንቺ ልክ እሱ እንደሄደ ከቤተሰቦቹ ጋር ስለተጣላው ተጣልተን ነበር። እዛኔ ማውራት ጀመርኩኝ ከእሷ ጋር። ከዛ እንደ ፍቅረኛ ሳይሆን እሷ ትደውላለች፣ እኔ ዝም ብዬ አወራታለሁ። እንደማላገባት ታውቃለች፣ እኔም አላገባሽም ብያታለሁ። ግን እሷ በ2 ሳምንት በ2 ወር በ3 ወር ጠፍታ ትመጣና ትጽፍልኛለች፣ እንጻጻፋለን፣ ትደውላለች፣ አነሳለሁ፣ እናወራለን። በቃ ይሄ ነው ያለው። ድንገት እኔ ያለሁበት አካባቢ ስትመጣ ለአመት በዓል ስትመጣ እኔ እንትን አልኳትና ነይ ጎራ በይ እንደ ቀልድ አልኳትና ከዛ መጣች። እዛኑ ቀን ብቻ አብረን አደረን ሄደች። እስካሁንስ በቃ ስትመጣ ደግሞ ነግራታለሁ። እኔ
ሰው አለኝ ህይወቴ ውስጥ ሰው አለ ብዬ ነግራታለሁ። እስከዛስ ከነገራት በኋላ 1 አመት ሙሉ ሲያወሩ ነበር። 1 አመት ሙሉ ማለት ነው። እሷ ልክ እንደለመደችው በአመት አይደለ እዛ አካባቢ የምትሄደው አሁንም እንዲገናኙ ነው መሰለኝ እንትኗ ማለት ነው። ከዛ ለምንድን ነው እስካሁን ከነገርካት በኋላ በቃ እንዴ ተሳሳትክ፣ ከተሳሳትክ በኋላ ደግሞ 1 አመት ሙሉ ለምንድን ነው ተስፋ መሰጣት? አንተ ይሄንን ይዘሃል፣ ትዳር ይዘሃል። እሷም ደግሞ ከሌላ ወልዳለች፣ ልጅ አላት ከሱ ውጪ ማለት ነው። እዛኔ እነሱ ሲለያዩ እሷ ወደ ሌላ እሱ ወደ ሌላ ማለት ነው ልጅ አላት። እሷ እኮ እንደዚህ አላት ለአሃ እሷ ምንጽፍልን እንደዚህ አይደለም። እኔ እኮ አንተ መስዬ ጽፋልኛለች። እሷ ከአንተ እንትን እንዳላት እድሉን ካገኘት ከአንተ ጋር መሆን እንደምትፈልግ ምናምን ነው። እሷ ለምንድን ነው 1 አመት ሙሉ በቃ ሰው አለኝ ከኔ ምንም አጠብቂ ለምንድን ነው ማትላት ብዬ እንትን አልኩኝ። በቃ እሱ ደግሞ ይቅርታ አድርጊልኝ በቃ ተሳስቻለሁ፣ ብቸኝነቴን እንድሳሳት ያደረገኝ ሰው ይሳሳታል፣ ካሁን በኋላ እንደዚህ አይነት ነገር የለም። እኔ 1 አመት ሙሉ እሷ እንደዚህ እንደለመደችው ስታወራ ምን ስትል አሁን ላይ ብሎክ አደረግኳት። በሁሉም በፌስቡክ በኢሞን በሁሉም ብሎክ ሳረጋት እሷ መጣችና በዋትስአፕ አገኘችና እኔ መስላ እንትን አለችኝ አወራችሽ እንጂ እኔ አቁሜያለሁ ከሷ ጋር ህይወት እንድኖረኝ ምናምንም ፈልጌ አይደለም። እንደ ቀልድ የተጀመረ ነገር ነው እዚህ ጋር የደረሰ አለ። አሁን ላይ ደግሞ እኔ አንተ መጠየቅ የፈለግኩት ነገር በቃ ልለየው እፈልጋለሁ፣ ለልጄ ደግሞ እፈራለሁ። ነጊስ አሁን እሺ ይቅር አልኩኝ። ካሁን በኋላ እንደማይደገም እንዴት ነው ማምነው? እዚህ ላይ ግራ ገባኝ። በቃ መወስኖ ነገር አጣ። ለምን ይሄ ልጅ ከተለየው ነጊስ መሀል ያለችው ልጄስ ይሄ ነው። በቃ ምን ላድርገው ብዬ ግራ ገብቶኝ አንተ ጋር መጣሁ እላለሁ። እድሜሽ ምን ያህል ነው? እድሜ 27 ወደ 28 እየገባው ነው። እሺ ሚኒት አርጊ። እሺ ክብር የሚባል ነገር አለ እስከሚገባኝ ድረስ። ሰውየው ባንቺ ላይ ማግጧል። አንድ ቀን ነው ያደር ነው የሚባል ነገር አለ። በመሰረቱ አንድ ሰው ካወራ እንዳረገ ነው የሚቆጠረው። ገብቶሻል? አልጋ ላይ ሲወድቅ አትጠብቂ። አወዳደቁን ካወራው በቃ ተጠናቋል። ከአንቺ ጋር ሊያደርገውና ሊያወራው የሚገባውን ነገር ከሌላ ሰው ጋር ካደ ሄዷል። ሰውየው ሄዷል። ከሄደ ቆየ። አንቺ ከእሱ ጋር ብለይ የሚል ጥያቄ ታነሻለሽ። እንዲ ነው ቃቃ ጨዋታ እኮ ነው የተጫወተብሽ የሚኖረው። ከእሱ ጋር ስትኖሪ ከዚህ በኋላ እሺ ብለሽ ብትቀጢ እንደ ሰው አይቆጥረሽም። ማለት ምንም ባረጋት እንደ ባሪያ እንደ ውሻ ሰንሰለት እዚህ ጋር ስሬላት መጎተት ብቻ ነው ብሎ ነው የሚያስበው። እንደ ሚስት ክብር ይገባሽ። ንቆሽ በዚህ መጠን ከቀድሞ ፍቅረኛው ጋር እየሄደ የሚጃጃል የሚተኛ በላይሽ ላይ ሁሉ የሚያደርግ ሰው እንዴት ልለየው የሚል ካልኩሌሽን ውስጥ ከገባሽ የጥያቄ ምልክት ያስነሳል። ማቆም ነው እንጂ ያለብሽ ምንም ጥያቄ የለም። ይቅር ባይነት ሌላ ጉዳይ ነው። ገብቶሻል? ይቅር ልትይ ትችያለሽ። ደግመሽ ግን በህይወት ውስጥ ያንን ሰው እድል አትሰጪው። ስለዚህ ራስሽን ማክበርሽ የምታረጋግጪው እዚህ ቦታ ላይ ባለመገኘት ነው። ከሱ ጋር ትዳራችሁ እየፈረሰውና እያቆመው የሌላ ሴት ገላ አቅፎ ያተኛ ቀን ነው አለቀ። ቺተሮች፣ የሚማግጡ ሰዎች ሴትም ይሁን ወንድ
ተሳስተናል ብለው አምነው አያውቁም። በነገራችን ቢያምኑ እንኳን የሚሉት ምን እንደሆነ ታውቃላችሁ? ሴጣን አሳስቶኝ። ሴጣን እኮ ምናልባት ጥግ ላይ ቆሞ እኮ ኖት እየያዘ ሊሆን ይችላል። ከነሱ ልምድ ማለት ነው፣ የክፋት ጥግ ሲያረጉት ያንን ነገር በትዳራቸው ላይ ሲወሰልቱ ምን ይዞ ሊመጣ እንደሚችል እያደረጉት ያሉት ነገር ምን ይዞ ሊመጣ እንደሚችል ያውቃሉ። ባይዞ እያወቁ ነው የሚያደርጉት። ነገ ይህ ነገር ትዳራቸው እንደሚያፈርስ ልክ እንዳልሆነ ጥፋት እንደሆነ በደንብ ያውቃሉ። ህሊናቸው ቀድሞ ይነግራቸዋል ከማድረጋቸው ፊት ይሄ ነገር ባለትዳር ነህ፣ ሚስት አለ፣ ሴት እንኮች ባል አለሽ፣ ይህ ነገር ልክ አለም ይላቸው። እሱን ህሊናቸውን ረግጠው ነው የሚሄዱት። ለዛ ነው መማገጥ ስህተት አይደለም እምልሽ። ሰው አስቦበት ነው ያደረገው እምልሽ። ህሊናው በማይክሮ ሰከንድም ቢሆን ይነግረዋል እያንዳንዱ ሰው ከማድረገው በፊት። አይ ዞር በል እባክህ ብሎ ነው የሚሄደው። ስለዚህ አውቆ ነው የሚያደርገው። ስለዚህ አውቆ ላደረገው ነገር አንቺ እዚህ ጋር ድጋሚ ገብተሽ የመጫወቻ ዕቃ የምትሆኝበት ነው ምክንያት የለም። እዛው ይጨመራል። ከህይወቱ ውጭ ልጅሽን አሳድጊ፣ ስራሽን ስሪ፣ የሚገባሽን ህይወት ፈጣሪ ይሰጥሻል። መገፋት ጥሩ ነው በአንድም በሌላ። አንቺ ስህተት ሰርተሽ አትገኝ እንጂ በትዳርሽ ውስጥ በዳይ አትሁኝ እንጂ ነገ ፈጣሪ ይክስ በተሻለ ህይወት ማለት ተግባባ። እሺ እንደዛ። እሺ አመሰግናለሁ።